ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። ዛሬ እንግዲህ በተለያየ የሶሻል ሚዲያ ወይም የማህበራዊ ሚዲያ ድረገጾች መነጋገሪያ ስለሆነው ስለ ጋዜጠኛ ሶፎንያስ ነው የምናወራው ማለት ነው። እንግዲህ ስለዚህ ጋዜጠኛ አስነዋሪ፣ አጸያፊና ኢሰብአዊ ኢትዮጵያዊ የሆነ ነገር ፈጽሟል ተብሎ በአደባባይ ከተዋረደ ቀናት እየሆኑት ነው ማለት ነው። በዚህ ዙሪያ የተለያዩ የማህበረሰብ ክፍሎች በተለይ የሶሻል ሚዲያው ማህበረሰብ መነጋገሪያ ካረገው ውሎ አድሯል። ነገር ግን የዛሬው ለየት የሚያደርገው የሃይማኖት አባቶችና የህግ ባለሙያዎች ጭምር የተሳተፉበት ትችትና ዘመቻ ነቀፌታ ነበር ማለት ነው። ስለዚህ ከሃይማኖት አባት ማን ምን ተናገረና ከህግ አማካሪዎችና ጠበቆች ማን ምን ተናገረ የሚለውን ጠቀስ አድርገን ለእናንተ ለውድ ቤተሰቦቻችን ይዘንላችሁ መጥተናል። ዳይ ወደ ቪዲዮ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እንዳይረሳ። ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በጣም በሚያስገርም በሚያስደንቅ መልኩ ከአንድ ቀን በፊት ተዘርፌያለሁ ብሎ በማህበራዊ ሚዲያ ሰውን በማሳሳት ወጣቶቹን በመወንጀል ድርጊቱን በመሸፈን ከእግዚአብሔር ጋር ድብብቆሽ በማድረግ ሁላችንም በማታለል ጽሑፍ ጽፎ ነበር፣ አጋርቶታል። በማግስቱ ግን ይሄ ነገር ሲወጣ በሁለተኛው ቀን ምናልባት ሚዲያው ዛሬ ከመጻፉ በፊት ትላንትና ነውና የጠየቀው ጸበል ገብቻለሁ። እኔ ምለው የአዳማ ወንጀልም የልብ ክፋትም ጸበልም ጎን ለጎን ናቸው። በአንድ ቀን ሶስቱም ማዳረስ ይቻላል። ስለሆነ ጸበል የወንጀለኞች መደበቂያ አይደለም። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለውን ብዙ ነገሮችን መመልከት ይኖርብናል። ጋዜጠኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንጻር እንደምን ይታያል የሚለውን ለመመልከት ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ጋዜጠኛ ሶፎንያስ ጋር በተገናኘ ይህን ሐሳብ አነሳውኝ እንጂ በስፋት ኢትዮጵያ ውስጥ እየተሰራጨና እንደውም ወደ ስጋት ደረጃ ላይ እየደረሰ ያለ ብዙ ግለሰቦች ይህንን ጩኸት እያሰሙ ቢሆንም ግን ትኩረት ያልተሰጠበት ጉዳይ ስለሆነ ከህጉ አንጻር ይህንን ነገር ለመመልከት ዛሬ ተገኝቻለሁ ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 629 ላይ ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላ ሰው የፈጸመ እንደሆነ በስርዓት ይቀጣል ይላል ማለት ነው። ስለዚህ እንዲህ አይነት ድርጊት እንደየድርጊቱ አይነትና ሁነት አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ምን የግብረ ሰዶም ግንኙነት ማለት ነው። ስለዚህ ግብረ ሰዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት ነው። ስለዚህ በተለይ ታዋቂ ነን የምትሉ ወይም ደግሞ በታዋቂነት ስም እንደዚህ አይነት ተግባር እየፈጸማችሁ ያላችሁት ወይም ደግሞ በገንዘብን ምክንያት በማድረግ ገንዘብን እያሳዩ እያታለሉ በዜጎች ህይወት ላይ ቀልድ የምትቀልዱ ሰዎች ግብረ ሰዶማዊነት በኢትዮጵያ በሀገራችን ላይ ቦታ የሌለው መሆኑን እንድታውቁ ነው። ስለዚህ እንግዲህ ወንድማችን ሶፎንያስ ድርጊቱን ፈጽሟል አልፈጸመም የሚለው ራሱን የቻለ ሌላ መነጋገሪያ የሆነ ተግባር ቢሆንም ማስረጃዎች ራሳቸው እሱ ደረሰብኝ ካለው ሁኔታ አንጻር የወንጀል አቤቱታ አቅርቦ በዚያ የወንጀል አቤቱታ ላይ አይ ድርጊቱን እሱ እንዳለው ሳይሆን ለዚህ ዓላማ መጥቶ ነው ብሎ ያን ድርጊት የፈጸሙ ልጆች ደግሞ ራሳቸውን ሲከላከሉ እውነታው ሊወጣ ይችላል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ተደብድቤያለሁ ብሎ ክስ ሲመሰርት ይህንን ድርጊት ደግሞ አይ እኛ አልደበደብነውም ወይም ደግሞ የመደብደባችን ምክንያት ይሄ ነው በሚል ነገ ከነገ ወዲያ የምንሰማቸው ነገሮች ያሉ እንደሆነ አብረን የምንመለከት ይሆናል። ነገር ግን ግብረ ሰዶማዊነት ከሃይማኖትም ከባህልም ከሴትም እጅጉን የራቀ ሊወገዝ የሚገባ በወንጀልም ኃላፊነት የሚያስከትል መሆኑን አውቃችሁ በተለይ ወላጆች ልጆቻችን የት እንደሚውሉ ከማን ጋር እንደሚጫወቱ ምን ላይ እንደሚያፈጡ ጠንቅቀን አውቀን ራሳቸውን በስነ ምግባር የታነጹ እንዲሆኑ ለማድረግ ልንሰራ ይገባል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። አመሰግናለሁ። ዛሬ እየሰማን ያለነው ጉድ እጅግ በጣም ከባድ፣ አስነዋሪ፣ ክፉ ነገር ነው። እንግዲህ በጋዜጠኛ ሶፎንያስ ጉዳይ የሰማነው የተመለከትነው ነገር እንደው የሚያስደነግጥ ጆሮን ጭው የሚያደርግ አይደለም። የኛ መዘናጋት ያመጣብን ጣጣ ጉዳይ ነው። ለሁሉ ነገር ቸል እስከ መቼ እንደምንል አይገባኝም። ይሄ ጉዳይ በጋዜጠኛ ሆነ እንጂ ይሄ አይነት ነውር በከተማችን ብሎም በታላላቅ ተብለው በሚጠሩ ሰዎች ጭምር እንደሚመራ
ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ጀምሮ ጩኸታቸው የሚሰማ አልነበረም። በጣም በሚያስገርም በሚያስደነግጥ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲደክማቸው እነሱ በረቱና በአደባባይ መምጣት ጀመሩ። ነገሩን ሁሉ በደንብ እንመለከተዋለን። ምንድነው በሀገራችን እየተካሄደ ያለው? መሪዎቻችን ስለዚህ ጉዳይ ምን ይላሉ? ታዋቂ ሰዎችስ የት ይገኛሉ? ዛሬ ተገኘ የተባለው ሶፎንያስ ዋሲሁን ምን ሲያደርግ ነበር የሚለውን ነገር በሙሉ እንመለከታለን። ከዛ ባለፈ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ በእኔ አስተሳሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሁለተኛ ሰው ስለ ኢትዮጵያዊነት የሚቆረቆር አንድ ተቋም ያገኘን ይመስለኛል። እሱም የኢትዮጵያ ፌዴራል ፖሊስ ነው። ሰሞኑን በቲክቶክ አዋርድን አጥብቃችሁ ያዙልኝ። በቲክቶክ አዋራጅ ፕሮግራም ላይ የኢትዮጵያን ባህል፣ የህዝቡን ማንነት፣ ስነ ልቦናውን የማይወክሉ አለባበሶችን የለበሱ ግለሰቦችን ይዞ በቁጥጥር ስር በመዋል ምርመራ መጀመሩን ስሰማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ለኢትዮጵያዊነት የሚቆረቆር ሁለተኛ ተቋም ማግኘቴ እጅግ ስላስደስተኝ እሱ ጉዳይ ላይም በደንብ እናነሳዋለን። ነገር ሁሉ በጣም አስቀያሚ አስነዋሪ ጉዳይ ነው። በአዳማ ከተማ ላይ የፈነዳው እውነት ብዙዎቻችሁ ባለፉት ጊዜያቶች የተደረጉ ሁነቶችን በዚህ ወጣት ላይ ስንመለከት የነበረውን ተዉት፣ ራሱን አሞት ነው ማስታመም ይቻላል ምናምን ብዙ ስንል ነበረ። ምክንያቱም ወንድማችንን ለማዳን ሲባል ወደ ቀልቡ እንዲመለስ ለማድረግ ሲደረግ፣ አሁን ግን ምልክቱ እንጂ ዋናው ነገር ከኋላው ነውና ስለዛ ጉዳይ ማውራት ይጠበቅብናል። ስለ አንድ ግለሰብ ሳይሆን አንድ ግለሰብ ስለገባበት ትልቁ ጉዳይ በደንብ የምናወራበት ሰዓት ላይ ተገኝተናል። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለውን ብዙ ነገሮችን መመልከት ይኖርብናል። ከሰማነው፣ ካየነው፣ ካነበብነው መልእክቶቹን ሲለዋወጡ ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በሚዲያ አይነገርም ለሰዎች አይነገርም እያለን በየቤታችን ስለመጣብን ይሄ ክፉ ነገር በደንብ በፊት ለፊት ማውራት ይጠበቅብናል። ከዛ በፊት ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አንድ ጉዳይ ላንሳችሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ለኢንተርቪው መጥተው እዚሁ 4 ኪሎ አካባቢ የሚገኝ አንድ የሕክምና ተቋም ህፃናት ሲወለዱ ጾታቸውን አይጽፍም ይዘላል፣ ይሄ ተቋም ክትትል ይደረግበት ሲባል ቅድሚያ የደወለው ሶፎንያስ ነበር። እኛ ጋር ጥርግርግ ነበር ያደረገን በስድብ ለምን በወቅቱ ሚዲያ ላይ ሰርተንበት እንደነበረ የምታውቁት ጉዳይ ነው። ያንን የአንድን ግለሰብ ስለወደቀ ዛቢያ ለማብዛት ሳይሆን ብዙ ነገሮችን እስቲ እንመልከት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ብቻቸውን ሲጮሁ ነበር። ዛሬ በብሔራዊ ቡድን በሴቶቹ ሰሞኑ ሲራገብ እንደነበረው ወንድሞቻችን በሚዲያ ትግል ሲያደርጉ እንደነበሩት አሁን ደግሞ በጋዜጠኛው ፈንድቶ የመጣው የግብረ ሰዶማዊነት ጉዳይ ሰፊ ነው ባህሩ። የዛሬ 5 ዓመት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበርን ጳጉሜ 3 ቀን በመዲናችን አዲስ አበባ ስናቋቁመው ለምስረታ የኩራት ቀን መስቀል አደባባይ ላይ ይከበር ነበር። ምን ይዘን ነው የምንኮራው? ግዴላችሁ መሄድን ነገር እንቃወም። አትሊስት የባህልና ቱሪዝም ሚኒስቴር እንኳን መጥቶ ይሄንን ማህበር ያደራጀው ስንል ሰው እንኳን አልነበረም። ብቻቸውን ነበሩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። ቢያንስ በዚህ ማህበር ላይ በዚህ እንቅስቃሴ ላይ 12-13 ዓመታትን ሆኖኛል። እኔም ከሳቸው ጋር የማህበሩ ምክትል ሊቀመንበርም ነበር። ልጆቻችን ተወስደዋል። ቦሌ አካባቢ ያያችሁት ቪዲዮ 2 ህፃናት እርስ በእርስ የግብረ ሰዶምን ተግባር ሲፈጽሙ ነው ያዝናቸው። ትላንትና ታዋቂ በሚባሉ ሰዎች አንዱ የሆነው ጋዜጠኛ ሶፎንያስ እግዚአብሔር